የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን። ስለዚህ የሁሉ ጊዜ ማስመሰል ነበር ማለት ነው ሩታ? የምርሽ ነው? የሱን ደስታ የሱን ፍቅር ወሩ ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለ? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ይዞሽ አንገብግቦሽ ሩታ ትልቁ ዳቦ ሊጥ ሆነ ልል ነበረ፣ ነገር ግን አልሆነም። ምክንያቱም ለውሽሚት ልክዋን ለማሳየት ወይም ደግሞ ልክ ለማስገባት ነበረ። ልክ አስገብታታለች። በዛ ላይ ደግሞ ንግግሯን የሩታ ጸበ መልስ ለመለሰችላት ምርር ብሏት እንግዲህ ከዚህ መቆም የለብኝም መሄድ አለብኝ ብላ ይቅርታ ጠይቃ ሄደች ማለት ነው። በነገራችን ላይ ኮሜንት ስር በጠቅላላ እየወረዳችሁበት ትገኛላችሁ ለሩታ ማለት ነው። ባይዞ አብርሃምና ሩታ አብረው ነው የሚኖሩት። በዚህ አስረግጬ ነው የምነግራችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ሩታ ዛሬ ቻዩ ውርጅብን የኮሜንት ማዕት እንደው እየወረደችባት ነው ማለት ነውና ወራት ለመናገር ባልሽን እኔ በዚህ አጋጣሚ ልንገረሽና አሳልፈሽ ለውሽማ እንዳሰጪ፣ አሳልፈሽ ለሌላ ሴት እንዳሰጪ፣ አርፈሽ ልጅሽን አሳድጊ፣ ባልሽን ይዘሽ ኑሪ እንጂ ድራማ አትስሪ፣ ውጪ ከድራማ አለም ማለት ነውና ኮሜንት ስራ አንቺ ባለጌ፣ ስዳደግ አሳዳጊ የበደለሽ በቃ በጠቅላላ ባለጌ፣ አንቺ አስመሳይ ብቻ ነው ስድብ የሞላበት ማለት ነው። እኔ ምን ብያችኋለሁ? ጠዋት በተሰራሁት ቪዲዮ አልነገርኳችሁም? ነግራችኋለሁ። ማታ ይሁን ጠዋት ግን አስታውሻችሁ ነበር። እሱ ምንድነው ሩታ ወይ አሁን እኔ አልፈልገውም ብላ ልትመጣ ትችላለች። አልፈልገውም እኔ ይህንን ነገር እየተጫወትኩባችሁ ነበረ ብላ ልትመጣ ትችላለች ብዬ እኮ ተናግሬ ነበረ ማለት ነው። እና ይኸው መጣችበት። ብትመጣበት እንኳን ሩታ ላይ እንዳትቀየሩ፣ ምክንያቱም ድራማ ነው፣ የተሰጣትን ካራክተር ነው የምትጫወተው ብዬ እኮ ለፍልፌ የላችሁ ነበረ። ነገር ግን እኔ ጋር የምትመጡና እና አብርሃም ጋር የምትመጡ ሰዎች የተለያያችሁ ልትሆኑ ትችላላችሁ። እንግዲህ ኮሜንት ስር ውርጅብን የወረዳችሁባት ትገኛላችሁ ማለት ነው። አሁንም በሰውን በቅርቡ ደግሞ ወደ ሌላ ርዕስ ይቀየራል። ስለዚህ ሩታዬ የተሰጣት ርዕስ ነው እየተጫወተች ያለችው። መቼ ነው ግን ድራማ እየተሰራብን እንደሆነ የሚገባችሁ? እና ታዲያ አብርሃም ያቺ ሴትዮ ለትዳር ፈልጓት ነው እንዴ ሲጃጃሉ የነበሩት? አሻሺ ገዳሚ ስለ የነበሩ ለትዳር ፈልጋት መሰላችሁ እንዴ? የሚፈልገው ሩታ ነው፣ አብረው ነው የሚኖሩት ብዬ ስንት የለፈለፍኩኝ። እንዳውም ማለት ነው ሩታዬ ብዙ ጊዜ በእናቷ ቤት ቪዲዮ ትቀርጻለች፣ ግን በእነ አብርሃም ግቢ ቤት ተሰርቶ እዛ ነው የሚኖሩት ማለት ነው። አመናችሁም አላመናችሁም የራሳችሁ ጉዳይ ነው፣ አይመለከተኝም። ግን ከምትሳደቡ ሩታን ከምትሰድቧት እንዳትቀየሩባት። ሩታ የተሰጣትን ካራክተር ትጫወታለች። ምክንያቱም ወይም እየቀለድኩበት ነው ወይ የሆነ ነገር ብላ ትመጣለች ብዬ እንግዲህ የሰማችሁ ሰምታችሁ ሊሆን ይችላል። ውድ ቤተሰቦች አላቅም፣ ግን እንደዛ ብዬ ተናግሬ ነበረ። እንግዲህ ክስተቱ ተፈጠረ ማለት ነው። አቤት ስድብ፣ አቤት ስድብ፣ አቤት ስድብ። እናንተ ስድብ የሚገል ቢሆን በአንድ ቀን ሞታ ትገኝ ነበረ ሩታ ማለት ነው። ድሮ ነበረ መስደብ የጀመራችኋት የፍቅር ጥያቄ ያቀረበች ብላችሁ እንኳን ማለት ነው። ድሮ ነው 3 ዓመት ይሆናል እንግዲህ ውርጅብን የወረዳችሁበት የምትገኙት። እንግዲህ አብርሃምም ደደብነሽ ብሎ አናቷን እንግዲህ ነካት ማለት ነው። ቀጥሎ ደግሞ እንግዲህ የተመለሰልህ ያደረከው ድርጊት ነው ብሎ እየመለሰለት ይገኛል። ማን ሮቤል ማለት ነው። እና እኔ ሩታ ምንም ልላት አልችልም፣ ምንም ልናገራት አልችልም። ነገር ግን የምናገራት ነገር ቢኖር ምንድን ነው፣ ልጅ አላት፣ ባሏን ይዛ ልጇን ብታሳድግ ደስ ይለኛል ማለት ነው። ከድራማ ዓለም ብትወጣ፣ ትዳሯን ሰብስባ ብትቀመጥ፣ ለውሽማ አሳልፋ ባሏን ባትሰጥ፣ ከእሷ ጋር ቪዲዮ እንዲሰራ ባታደርግ ደስ ይለኛል። ገባችሁ አይደለ? እንጂ ሩታ ትላንትና ቀን ፍቅር ፍቅር ስትጫወት ኖራ ዛሬ ሌላ ታሪክ ብትጫወት እኔ መስሎ አይታየኝም። ምክንያቱም እነሱ ይተዋወቃሉ፣ እድሜ ልካቸው ድራማ ሰሪ ናቸው፣ ድራማ ይሰራሉ አሁንም ላይ ማለት ነውና ለውሽሚት ደግሞ ማለት ነው እውነት ለመናገር ከውርደት የሆነ ውርደት ነው፣ ቅሌት ማለት ነው። ይህንን አክል የለፋችበት ባለትዳሩን ወንድ አግባዋለሁ ብላ ይህንን አክል የለፋችበት የደከመችበትን ከንቱ ድካም ነው ያደረገችውና በ3 ቀን ገደል መክተት እንደምችል አሳይቼሻለሁ። ከዚህ በኋላም እንግዲህ ከኔ ጋር መሳፈጥ እንደሌለብሽ እያሳውየውሽ ነው ብላት ማለት ነው። አንገት ነው የደፋችው። በዛ ላይ ደግሞ ጭንቅላቷን እያሸች ነበረ። ነገር ግን እኔ ከዚህ መሄድ አለብኝ ይቅርታ ብላ እንግዲህ ጥርጋለች ማለት ነው። እንግዲህ ተመልከቱልኝ፣ ጥርጋለች ማለት ነው። ሩታዬ ግን ኧረ እባክሽ 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 በፈጠረሽ አምላክ ይሁንብሽ። ይኸው ብዙ ሰው ወዳት ነበረ፣ ጠላኋት፣ እንደዚህ ላት ነበረ፣ ጠልቻታለሁ። እንዴ እናንተ ስትወዱም ባንዴ ነው፣ ስጠሉም ባንዴ ነው እንዴ? እሺ ሩታ እንደዚህ አይነት ቪዲዮ ሰራች፣ እሺ እንበልና ማለት ነው። ሩታ ምንድነው የሰራችው? እኔ አልፈልገውም እየተጫወትኩበት ነበረ ወይም ደግሞ ድራማ እየሰራውበት ነበረ ያለችበት ቪዲዮ እንዴት በአብርሃም ቤት ሊለቀቅ ቻለ? እናንተ ስታዝቡን ሩታ መግቢያ ሰርታ በአብርሃም ቤት የተለቀቀ ቪዲዮ። ሞኝ እኮ ናቸው እውነት። እኔ የምትሳድቡ ሰዎች ናቸው የምላችሁ ማለት ነው። እና ሞኛ ትሆኑ እውነት ለመናገር እኛ እውነቱ ስናወራ ራሱ ላይክ አታደርጉንም። ላይክ አድርጉኝ፣ እኔ አያገባኝም። እኔ ውሸት ጠልቶብኛል እንዴ? ሞት የሚባል ነገር አለ፣ ነገ መሞት አለ። እነዚህ ልጆች አብረው ነው የሚኖሩት። እኛ ቡታጀራ አይደለ እንደ የምንኖረው ውድ ቤተሰቦች እንደ
የምሬ ነው የምላቸው። የምንኖረው ብታጀራ ነው። ስለዚህ በመጥፎም ይሁን በጥሩም ነገር የምናገኛቸው የምናውቃቸው ሰዎች ናቸው እና አብረው ነው የሚኖሩት። እኔ ማዋሸት አልፈልግም። አዎ አልፈልግም። እና ድራማው ደግሞ እኔ ተመችቶኛል። ሂዱበት። ያቺ ሴትዮ ግን ንቅል አድርገው አውጥተው ቢኖሩ ደስ ይለኝ ነበረ። ወይኔ ቡዝዬ፣ ወይኔ ቡዝዬ። ቅድም እንግዲህ ፍቅር አሰጣጡ ምናምን ሩታዬ እኔ ተመችታኛለች ብላ ነበረ። እኛም ተመችታን ነበረ። ጉድ አደረገችን እኮ ጉድ አደረገችን። ተገልብጣ እንግዲህ ወደዚህ መጣችና ሌላ ድራማ ሰራች። አንቺ ልጅ እንድትሰደቢ የሆነ ስዳደግ አሳዳጊ በደልሽ እስከምትባይ ድረስ አሁንስ ሩታ ደግመሽ በሌላ ርዕስ መተሽ ማለት እንደዚህ በተጨማለቀ ርዕስ መተሽ ብቻ ቪዲዮ እንዳሰሪ። እውነት ዛሬ የዛሬው ስድብ ባየሁበት ማለት ነው። ኮሜንቱ ጠቅላላ አሳዳጊ የበደለሽ ስዳደግ ባለጌ ነው። ስለዚህ አሁን ድጋሚ ሌላ ታሪክ እኔ እየተጫወትኩበት ነበረ ከምትይ ፕራንክ ነበረ ያደረግኩ። ወደ ራስህ ተመለስ ብለሽ ትዳርሽን ሰብስበሽ ያዥ። አለቀ። ሌላ ይሄ የቆሸሹ ሴቶችን እየመጡ ባልሽን ሲዳብሱት ውለው ከዛ በኋላ ማታ አንቺን አቅፈሽ መተኛት የለብሽም። እውነቴ ነው የምልሽ። በቃ ባላችሁ አክል ተብቃቅታችሁ አትኖሩም እንዴ? ሰው የሌለው ሰው ራሱ ለምኖ እንኳን ያድራል። እንኳን እናንተ በወር ስንትና ስንት ከፍላችሁ ገንዘብ ይሄ ተሻሽጣችሁ የሆነ ወደዛ ይደብራል። እውነት ታስጠላላችሁ። ቤተሰብ እስከ ማሰደብ ድረስ የምትደርሱ ስግብግቦች። 3 ዓመት ሙሉ ስትሰሩ ኖራችኋል። አይበቃችሁም እንዴ? አትስገብገቡ በዚህ ልክ። ሁለታችሁም ነው የምናገር። አትስገብገቡ። ቤተሰብ እስከ ማሰደብ ድረስ አትድረሱና እንግዲህ በሱ ስሜት አትጫወች የምትሉ ልጆችም አላችሁና በአብርሃም ስሜት አትጫወች የምትሉ ልጆች አላቸው። እሺ በአብርሃም ስሜት አትጫወች የምትላት ከሆነ ማለት አብርሃም ሲጫወት አይደል እንዲ የነበረው? እውነቱን እናገር ከተባለ አብርሃም እንኳ ሲጫወት ነበረ። እሱም ከዛች ሴት አሻሺ ገዳሜ ሲል ነበረ እኮ እንዴ። የትኛዋ ሴት ናት አምና የምትቀበለው? ያ ነገር ሪል ቢሆን ከዚች ከውሽማዋ ጋራ ከውሽሚት ጋር ልበር ነው። ውሽማዋ አልልም እኔ፣ ውሽማዋ አይደለችም። ምክንያቱም ቪዲዮ ትሰራለች፣ ጥርግ ትላለች፣ ከሩታ ጋር ነው የሚኖረው። ስለዚህ ከውሽሚት ጋር ቪዲዮ ይሰራል፣ ይለያያሉ እና ከሱ ጋር ከማናት ከውሽሚት ጋር ቪዲዮ ቢሰራም ወደ ሩታ አይደል እንደሚመለሰው። ግን ያ ነገር ሩታ ታውቃለች እንደሚሰራ ምን እንደሚያደርግ ተፈቃቅደው እሺ ሰርተህና ወይም ደግሞ ከካሜራ ጀርባ ቆማ ነው የሚደረገው እንጂ እሷ የሌለችበት ነገር ምንም የሚደረግበት ነገር የለም። ሳይፈቃቅደው የሚደረግ ነገር የለም። ግን አሁን አስጠልቶባቸዋል። አትስገብገቡ። ቤተሰብን አታሰድቡ። ስዳድቅ አሳዳጊ የበደለሽ ባለጌ ወልዶ ያሳድቅሽ። ቤት ፈጣሪ አለ። አቤት የፈጣሪ ያለ ቤተሰቦች ሩታዬ ልክ እንደመጣች ጀምሮ ሲሰደቡ ነበረ። ከዛ የሆነ ጊዜ ላይ ተረጋግተው ዝም አሉ እና ቤተሰቦችሽ በስስት ነው የሚያዩሽ። የሆነ ፍቅር ቤተሰብ ነው ያላት እና አሁን ላይ ይሄ ደግሞ ሲፈጠር በጣም ያስጠላል፣ በጣም ይደብራል። እኔ እንደዛሬው ስድብ ዘግንኖኝ አያውቅም። ደግሞ እናንተ አትሰግጡ፣ እወቁ። ድራማ እንደሚሰራባችሁ ማወቅ አለባችሁ። እኔ ተናግሬያለሁ። ሲጀመር ይሄ ነገር እንደምታደርገው የትኛውም ዩቱበር ጠንቅቆ ያውቀዋል። የትኛው መሰላቸው? ሩታ ተገልብጣ ድራማ ነበር እየሰራሁበት የነበረው ወይም ደግሞ አልፈልግም የሚለው ነገር እንደምታመጣው ጅምርም ላይ እርግጠኛ ነበርኩኝ። ገባችሁ አይደለም? ወይስ የእኛ ቪዲዮ አዳምጠው ነው ቪዲዮ የሚሰሩት? አላቅም። እኔ ግን ተናግሬ የነበረ ጠዋት በተናገርኩት ቪዲዮ ይሄ ብላ ብትመጣ እንኳን እንዳትቀየሩ የሚል ርዕስ ንግግር ተናግሬ የነበረ ማለት ነው። እና ያንን ነገር ነው ያደረገችው። ስለዚህ እኔ ምንም ልላት አልችልም። ነገር ግን እኔ መስገብገቡ ቢያቆሙ ሁለቱ ደስ ይለኛል። የሆነ ከድራማ ዓለም ቢወጡና ትዳራቸው አርፈው ቢይዙ ይጭ በጣም ነው የሚደብረው። እውነቴ ነው የምላችሁ። በጣም ያስጠላል፣ በጣም ይደብራል የእነሱ ነገር። ብቻ እኔ መጨረሻቸው አላቅም። እንግዲህ ሲጃጃሉብን ሊኖሩ ነው ማለት ነው። እንግዲህ ጾማችሁ አትጾሙም ዘንድሮ ውድ ቤተሰቦች፣ እየተሰዳደባችሁ ትኖራላችሁ ማለት ነው። ግን ውሽሚት አንገት ደፍታ እንደዛ አፍራ መሄዷ እኔ ደስ ብሎኛል። አያገባኝም። መጨረሻው ደግሞ ምን እንደሚሆን እናያለን። መጨረሻቸው እናያለን የእነዚህ ልጆች ማለት ነው። እንግዲህ ተጫውቼ ባለው ብለዋለች። ግን መጨረሻው ትመጣና ወይ ፕራንክ አድርጌ ነው ትላለች። ምክንያቱም ዛሬ የስድብ ዲግሪ ነው ያወረዳችሁበት። አውዝ ቢላ እንደው ስታስፈሩ እናንተ ውድ ቤተሰቦች። ሰላም ሁኑልኝ በያላችሁበት።